ዜማ ወጥበብ ዜማ ወጥበብ ምዕራፍ 4 ስም ነው። ስለ ስም ነው የምንማማረው ማለት ነው። እንግዲህ እያንዳንዳችሁ ስም አላችሁ፣ የምንጠራበት ስም አለን እና ስም ማለት ምን ማለት ነው? መጀመሪያ ከትርጉሙ እንነሳለን ማለት ነው። ይሄ ማለት ምንት ወእቱ ትርጓሜሁ ለስም ይችን ቃል ነው እንድትነግሩኝ የምፈልገው። ምን ትውቱ ትርጓሜው ለስም ስም ማለት ምን ማለት ነው? እስኪ ስምን እናንተ እስካሁን ድረስ እንዴት ነው የምታውቁት? መኑቱ ዘይነብበኒ ስም ማለት ምን ማለት ነው? ስም ሰማየ ስም አወጣ፣ ስም አወጣ፣ ለየ፣ አጓደደ፣ ሰማየ እነዚህ ትርጉሙ ሰማየ ስም አወጣ፣ ለየ፣ አጓደደ ተብሎ ይተረጎማል። ስም ሰማየ ከሚለው የግስ ግስ ይወጣና ከዚህ ምን ሰማየ ከሚለው ወይም ከዚህ ግስ ምን እናወጣለን ማለት ነው? ስም የሚል ቃል እናወጣለን ማለት ነው። ይሄን ስምን እናወጣዋለን። ስም ማለት ትርጉሙ ምን ማለት ነው ስንል ስም ማለት አንደኛ መጠሪያ፣ መለያ፣ መጓደጃ ወይም የምንሞካሽበት መጠሪያ፣ መለያ፣ መጓደጃ፣ እና መታወቂያ እንደማለት ነው። መታወቂያ ማለት ነው። ብሂሎቱ ተብሎ ይተረጎማል። ስም ይሄ ሰማየ ከሚለው የግዕዝ ግስ ሰማየ ስም አወጣ፣ ለየ፣ አጓደደ ስም ማለት ሲተረጎም የግዕዝ ቃል ነው። ስም አማርኛ አይደለም፣ የግዕዝ ቃል ነው። ስም ሲተረጎም አንደኛ መጠሪያ ነው፣ እንጠራበታለን። መለያ ነው፣ ከብዙዎቹ መካከል እንለይበታለን። መጓደጃ ነው፣ ሰዎች እያጓደዱ ወላጆቻችን ያ ስም ከወጣበት ጀምሮ እኛን የሚያሞካሹበት የሚያጓድዱበት ነው። እንደገና እንታወቅበታለን። ለምሳሌ ብዙ ሰዎች ካሉበት መካከል ኢሳይያስ የሚባል ሰው ቢኖር ኢሳይያስ በሚለው ስሙ ከነዚያ ለይቶ ይታወቃል። ማና ስም ማለት አንደኛ መጠሪያ ነው፣ መለያ ነው፣ መጓደጃ፣ መታወቂያ ማለት ነው። ስም ማለት ይሄ ከሆነ ስም ነጠላ ቁጥር ነው ወይም ዋህድ ቃል ውእቱ። ስም ነጠላ ቁጥር ነው። ወደ ብዙ ቃል ሲቀየር ምን ይሆናል ማለት ነው? አስማት ማለት ምን ማለት ነው? የዚህኛው ይሄ መጠሪያዎች መለያ እያለ ይሄኛው ወደ ብዙ ቁጥር መቀየር ማለት ነው። ለምሳሌ እኔ ስም አለ፣ ያንተ ስም ያንቺ ስም አለ፣ የእያንዳንዳችን ስም ይባላል። የሶስታችን በአንድ ላይ እንደገና ብዙ የስም አይነቶች አሉ። እነዚያ በአንድ ላይ ሲሰበሰቡ ምን ይባላል ማለት ነው? አስማት ይባላል ማለት ነው። ግን አሁን አንዳንዴ አስማት ሌላ ይሄ የትርጉም አውድ ይዞም እናገኘዋለን። ይሄ በተለይ አንድ ሰው ሌላ ይሄ ከስላሴ እስከ ባለሟሎቻቸው ከዚያ ውጭ የሆኑትን ስም ዝም ብሎ እየጠራ ያጋነንት ስም እየጠራ ያጋነንት ስም መጥራት የሚያዘወትር ከሆነ አስማታም ተብሎ ሊሰደብ ይችላል። ግን ሲጀመር ስድብ አስፈላጊ አይደለም። አሁን ስም ሲበዛ አስማት ነው።
ይሄንንም ለመያዝ እንዲመቻችሁ እንዲቻርጋችሁ ብትይዟት በጣም አሪፍ ነው። ለመያዝ እንዲመች ማለት ነው። ሰመየ በፈተና ስለምንገናኝ ሰመየ ስም አስማት ይሄ ሰመየ የሚል ግስ አለ። ሰመየ ግሱ ነው። ይሄ ግስ ነው። ይሄ ደግሞ ነጠላ ቁጥሩ አንድ ቃል ነው። ስናበዛው አስማት ብለን እናበዛዋለን ማለት ነው። ይሄም ማለት አሁን ከዚህ ወደዚህ ብንመልሰው አስማት ከዛስ ስም ሰመየ ይሆናል ማለት ነው። አስማት ወደ ነጠላ ቁጥር ሲመለስ ቢያው ቀጣይ ስጠይቃችሁ ምን ማለት ነው? ስም ማን ከመለ ግስግስ ሩት ስሮ ግሱ ማን ነው? ሰመየ ብላችሁ ትይዙና የስም ትርጉም መለያ መጠሪያ ነው። ስምን ስናበዛው አስማት ብለን እናበዛዋለን። አስማት ወደ ነጠላ ቁጥር ሲመለስ ስም ይሆናል። ስሮ ግሱ ማን ነው ማለት ነው? ሰመየ። ሰመየ ምን ማለት ነው? ስም አወጣ፣ ለየ፣ አጓደደ፣ አቀማጠለ፣ አሞካሽ እያለ ይሄዳል ማለት ነው። ይሄ ከሆነ ስም ከሁለት ነገር ይገኛል። ከሁለት ነገር ላይ ይገኛል ወይም በሁለት እንከፍለዋለን ማለት ነው። ስምን በሁለት እንከፍለዋለን። አንደኛው ነባር ስም የሚባለው ነው። ሁለተኛው ደግሞ ውልድ ስም። ከዛ እነዚህ ደግሞ ወደ አራት ነገሮችን ስም ብዙ ነው። አሁን በጥቂቱ ነው የምናያቸው። በትንሹ ነው የምናየው። ስምን ሰመየ ከሚለው ምን አወጣን? ስም አወጣን። መጠሪያ፣ መለያ፣ መጓደጃ፣ መታወቂያ ማለት ነው። ስናበዛው ሰመየ ብለን ስም አወጣን። ስናበዛው አስማት ወደ ነጠላ ቁጥር ሲመለስ ስም፣ ስሮ ግሱ ሰመየ። ስምን በስንት ከፈልነው? በሁለት። ነባር ስም እና ውልድ ስም። ምን ማለት ነው? ነባር ስም ማለት ምን ማለት ነው? አሁን መጀመሪያ ወደ ሰው ስም ከመሄዳችን በፊት እነዚህን ማወቅ ያስፈልጋል። ነባር ስም ማለት ምን ማለት ነው? ውልድ ስም ማለት ምን ማለት ነው? እንዴት ነው የምታውቁት እናንተ እስካሁን ድረስ? የእናንተ ስም ነባር ነው ወይስ ውልድ ስም ነው? እስኪ ስማችሁን ይሁንና ቶሎ ንገሩኝ እስኪ። አሁን ነባር ስም ነባር ስም። እነዚህ አሁን ነባር ስም ማለት ምን የሌላቸው ማለት ነው? ስሮ ግስ የሌላቸው፣ ሩት ቨርብ የሌላቸው ዋና ቃል ዝም ብሎ ራሳቸው ሆኖ የሚገኙ ቃላት ምን ይባላሉ? ነባር ይባላሉ ማለት ነው። ለምሳሌ ዳዊት፣ ኤልያስ፣ ኢሳይያስ፣ ሳሙኤል፣ ሰሎሞን፣ አሚናዳብ፣ ሶሊያና፣ ማረታ እነዚህን የመሳሰሉ ቃላት እንደነዚህ አይነት ስሞች ምን ይባላሉ ማለት ነው? ነባር ስም ይባላሉ ማለት ነው። ነባር ስም አሁን ዳዊት መገኛ ግስ የለውም፣ ስሮ ግስ የለውም። ስሮ ግስ ስለሌላቸው እነዚህ ቃላት ምን ይባላሉ? ነባር ስም ይባላሉ ማለት ነው። ግን ወደኛ ሲመለሱ እነዚህ የራሳቸው ምን ይኖራቸዋል? ትርጉም ይኖራቸዋል፣ ቃላት ይኖራቸዋል። ለምሳሌ አሁን ዳዊት ወደኛ ሲቀየር እነዚህ አሁን በነሱ ቋንቋ የወጡ ስሞች ናቸው። ስለዚህ አሁን በእኛ ቀጥታ በእነዚህ ምን የላቸው? መገኛ ግስ የላቸው። ስለሌላቸው ምን ይባላሉ? ነባር ይባላሉ። ግን ወደኛ ብንመልሳቸው ወይ ግስ ነውና አሁን ለምሳሌ ዳዊት ማለት ምን ማለት ነው? ልበ አምላክ። ኤልያስ ማለትስ ጽኑ ዘይት ማለት ነው። ጽኑ ማለት ሳርስኩ ጽኑ ነው። ኢሳይያስ መድኃኒት፣ ሳሙኤል ሰማኒ ግሱ ነው እናገኘዋለን ማለት ነው። አሚናዳብ ጠቢብ ማእምር፣ ሶሊያና ወርህ ጨረቃ፣ ማረታ ህሪት ወይም ህሪት የሚል ትርጉም አላቸው ማለት ነው። እንደነዚህ አይነት
ስሞች ምን ይባላሉ? ነባር ስም ይባላሉ ማለት ነው። መገኛ ግስ የሌላቸው ስሞች ማለት ነው። አሁን ውልድ ስምስ ምንድነው ነው? ውልድ ስም ለውልድ ስም ይሄ ደግሞ መገኛ ያላቸው ከግስ የተገኙ ማለት ናቸው። ለምሳሌ ቀደሰ ምን ማለት ነው? አመሰገነ ከሚለው ምን አይነት ስም እናወጣለን? ቅዱስ። አሁን ብዙ ቅዱስ የሚባሉ አሉ። ስናበዛውስ ቅዱሳን፣ እኛ አባቶችም ቅዱሳን ይባላሉ። አሁን ቅዱስ ለወንድ ነው። ለሴት ስናደርገውስ ምን ትባላለች? ቅድስት። ቅድስት ስናበዛውስ ቅዱሳት። ቅዱሳት። አሁን ቅዱስ፣ ቅዱሳን፣ ቅድስት፣ ቅዱሳት ምን ስም ይባላል? ውልድ ስም ይባላል። ለምንድን ነው ውልድ ስም የተባለው? ቅዱስ፣ ቅድስት ስርወ ግሳቸው ማለት ስለሆነ ቀደሰ ከሚለው ግስ ያወጣናቸው ከዚህ የተወለዱ የዚህ ዘሮች ስለሆኑ እንደነዚያ ቅዱስ ይሄ ቀደሰ የሚል ግስ ስርወ ግስ ባይኖረው ኖሮ ምን ይሆን ነበር ማለት ነው? ምን ይሆን ነበረ? ነባር ይሆን ነበር ማለት ነው። ስለዚህ እንደነዚህ የመሳሰሉ ቃላት እንደገና ተለአለ፣ ከፍ አለ ከሚለው ልዑል ስናበዛው ልዑላን። ከዚያ ልዑል ደግሞ ወደ አነስተ ሲቀየር ምን ይሆናል ማለት ነው? ልዕልት ስናበዛው ልዑላት እያል በዚህ መልኩ ባረከ ብዙ ትርጉም አለው። የመጀመሪያው አመሰገነ፣ ባረከ፣ ረገመ፣ ሰደበ ተብሎ ይተረጎማል። አረስተ ግስ ላይ ስንደርስ በደንብ እናየዋለን። ከዚህ ምን አይነት ውልድ ስም ልናወጣ እንችላለን? ቡሩክ፣ እንደገና በረከት፣ ይሄ ሲበዛ ቡሩካን ይሆናል። ቡሩካን፣ ይሄ በረከታት እያለ በዚህ መልኩ ይሄ እንደዚህ አይነቱ ስም ምን ይባላል? ውልድ ስም ይባላል ማለት ነው። አሁን ለውልድ ስም አሁን በስምነት ከግስ የሚወጡ ቃላት አሉ። ዘርን የመሰሉ ባይድ ዘርን የመሰሉ አሁን ዘር የሚሆን ስም ይሄ እንደ ስምነት የምንጠቀምባቸው ከበረ፣ ክብር፣ ተጥበበ፣ ተጠበበ፣ ተራቀቀ ማለት ነው። ከዚህ ጥበብ፣ ተሞገሰ ወይም ባለመዋዕል ሆነ። ተሞገሰ ከዚህ ምን እናወጣለን? ሞገስ። አቤ ምን አለ? ከፍ አለ። ከዚህ እበይ ሀየለ ምን ማለት ነው? በረታ፣ ኃይል። እነዚህን የመሳሰሉ ቃላት ክብር፣ ጥበብ፣ ሞገስ፣ እበይ፣ ኃይል እነዚህን የመሰሉ ቃላት ምን ይባላሉ? ዘር ይባላልና እነዚህ እንደምነት ያገለግላሉ። እንደ ስም የሚያገለግሉ ናቸው ማለት ነው። በግዕዝ ቋንቋ ውስጥ እነዚህ ጥበብ የሚባል ሰው አለ፣ ሞገስ የሚባል ሰው አለ። አገልግሎታቸው ስሙ ነው የሚያገለግሉት ማለት ነውና
እነዚህ ሁሉ ምን ይባላሉ? ውልድ ስም ይባላሉ። ለምንድን ነው? ክብር ከከብረ፣ ጥበብ ከተጥበበ፣ ሞገስ ከተሞገሰ፣ እበይ ከአቤ፣ ኃይል ኃየለ ከሚለው የግስግስ የወጡ ስለሆኑ መገኛ ግስ ስላላቸው ማለት ነው። እና ለምን ዘር ተባሉ ስንል በመነሻቸው ባይድ ፊደል በመድረሻቸው ደግሞ ምላል ፊደል የለባቸውም። ከባይድ ፊደልና ከምላል ፊደል ነፃ ስለሆኑ እነዚህ ቃላት ክብርን፣ ጥበብን፣ ሞገስን፣ እበይን፣ ኃይልን የመሰሉ ቃላት ምን ይባላሉ ማለት ነው? ዘር። ከየት ይመደባሉ? ከውልድ ስም ይመደባሉ ማለት ነው። አሁን በትንሹ ነው የምናያቸው። ምክንያቱም በየምዕራፋውንም ከፍ እያላችሁ ስትሄዱ በደንብ ስለምታገኟቸው። አሁን ደግሞ የምናየው ቀጥለን ይሄ ባይድ ዘር ሆኖ በመነሻ ፊደላቸው ባይድ ዘር ይባሉ ደግሞ እንደ ስም የሚያገለግሉ ቃላት አሉ። ባይድ ዘር ምንድናቸው? ባይድ ዘር አሁን በግዕዝ ቋንቋ ውስጥ እንደ ስም በምንጠቀምባቸው ቃላት ውስጥ ከተገኙበት ግስ ፊደል ሌላ በመነሻ በኩል ባይድ ፊደል ሲጨምሩ ባይድ ዘር ይባላሉ። ለምሳሌ የሚጨምራቸው ፊደላት 3 ናቸው። መ፣ ተ፣ አ ናቸው። በግዕዝ ቋንቋ ውስጥ በመነሻ ባይድ ሆኑ የሚያገለግሉ ፊደላት እነዚህ ምን ይባላሉ? ባዕዳን ፊደላት ይባላሉ። ባዕዳን ፊደላት ይባላሉ። በመነሻ በኩል ባይድ ሆኑ የሚገኙ እና ሲገኙ መ እስከ ሞ ድረስ ሊገኝ ይችላል። ይሄም ማለት ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እስከሚለው ተስ እስከ ቶ ድረስ አስ እስከ ኦ ድረስ ሊገኝ ይችላል ማለት ነውና እነዚህ ፊደላት በመነሻ በኩል ጨምረው የሚገኙ ቃላት ባይድ ዘር ይባላሉ። ግን አገልግሎታቸው እንደምንድነው? እንደ ስም ስለሆኑ ውልድ ስም ይባላሉ ማለት ነው። እስኪ እናያቸው እስኪ ቀደሰ ምን ማለት ነው? አመሰገነ። ከዚህ ምን እናወጣለን? መቅደስ። አሁን ይሄ ምን ይባላል? ባይድ ዘር ነው ብለናል ቅድም። ባይድ ዘር መቅደስ። ቅድም ያየናት ይችኛውን ብቻ ነው ዘር። አሁን ደግሞ ምን ጨመር? ባይድ ዘር መቅደስ። አሁን ባይዷ ፊደል ማናት? መ። እዚህ ጋር ቀደሰ ባለ ስንት ፊደል ነው? ባለ 3። ቀ ደ ሰ። እዚህ ጋርስ መ ቅ ደ ስ የጨመርናት ፊደል ማናት? መ። በመነሻ በኩል ምን አይነት ፊደል ጨምሯል? መ የሚል ባይድ ፊደል ጨምሯል ማለት ነው። ስለጨመረ ምን ይባላል? ይሄ ባይድ ዘር። ግን መቅደስ በየትኛውም ቃል ውስጥ እንደምሆኑ ግሱ ነው ያገለግልም፣ ቅጽሉ ነው ያገለግልም። መሆኑ ነው የሚያገለግለው ስም። ስለዚህ ባይድ ዘር በመነሻው በኩል መ የሚል ፊደል የጨመረ ማለት ነው። ወረደ ምን ማለት ነው? ወረደ። ከዚህ ምን እናወጣለን? ሙራድ። አሁን ባይዷ ፊደል ማናት? መቅደስ ማለት ማመስገኛ እግዚአብሔር የሚመሰገንበት ቦታ ማለት ነው። ሙራድ ማለት ደግሞ መውረጃ እንደማለት ነው። እንደገና ቤተ አደረ ከሚለው እናወጣለን ታቦት። ባይዷ ፊደል ማናት? ታ። ሰከለ አፈራ። ከዚህ ምን እናወጣለን? አስካል ባይዷ ፊደል ማናት? አ። ሀደረ ምን ማለት ነው? አደረ። ከዚህ ምን እናወጣለን? ማህደር አርገ ምን ማለት ነው? ወጣ ወይም አረገ። ከዚህ ምን እናወጣለን? ምዕራገ ጸሎት። እነዚህን የመሰሉ ቃላት አሁን ቀደሰ ከሚለው መቅደስ መ፣ ወረደ ከሚለው ቃል ወረደ ብለን ደግሞ ሙራድ። እዚህ ጋር መ የሚል ፊደል የለም፣ በመነሻ በኩል ሙ። ቤተ ታቦታ፣ ሰከለ አስካል አ፣ ሀደረ አደረ ማ፣ አርገ ወጣ ምዕራግ። እነዚህ
ከዚች ማናት ማለት ነው ያትች ፊደል መ ከዚህ ሙ ከዚህኛው ደግሞ ታ አ ማ ን እነዚህም ፊደላት እዚህ ግሱ እነዚህ ፊደላት ግሱ ላይ የሌሉ ዋናው ግሱ ላይ የሌሉ ፊደላት ነው። እነዚህ ፊደላት ጨምሮ እንደ ስምነት ስለምንጠቀምበት ምን ስም ይባላል? ይሄ ውልድ ስም ባይድ ዘር ይባላል። ስለዚህ ዘር ባይድ ዘር እንደ ስም ውልድ ስም ተብለው ይታወቃሉ ማለት ነው በስም ውስጥ። አሁን ቀጥለን ደግሞ የምናየው ምላድን የተወሰኑትን እናይና አጠቃላይ ስም ስንት ነው ይሄን ወደሚለው እንሄዳለን ማለት ነው። አሁን ወልደ ስምን አልጨረስንም። ምዕላድ እነዚህ ደግሞ በመነሻቸው አይደለም በመነሻቸው ባይድ ፊደል ሲጨምሩ ለምሳሌ ወሃበ ሰጠ ሀብት ማናት የጨመርናት ት ፈረቀ ሁለት ትርጉም አለው ከፈለ አመሰገነ ከዚህ ምን እናወጣለን ፍርቃን ምላድ ፊደሏ ማናት ን ባረከ ከዚህ ምን እናወጣለን በረከት ምላድ ፊደሏ ማናት ት ቀደሰ ምን ማለት ነው አመሰገነ ከዚህ ምን እናወጣለን ቅድሳት እንደነዚህ መሳሰሉ ቃላት አሁን ከዚህ ማናት ምላድ ፊደሏ ት ከዚህኛው ን ከዚህ ት በመድረሻ ፊደላቸው እነዚህ ምዕላድ ፊደላት እነዚህን ምዕላድ ፊደላት ይዞ እንደ ስምነት ስለምንጠቀምበት ምዕላዳዊ ቃል በግዕዝ ቋንቋ ውስጥ ከየት ይመደባል ማለት ነው? ከውልድ ስም ይመደባል ማለት ነው። ስለዚህ ምዕላድ ይሄንን ይመስላል። በመድረሻ ፊደሉ ምንም በመድረሻው ምዕላድ በመነሻው ባይድ ፊደል የማይጨምር ከሆነ ዘር ይባላል። በመነሻው በኩል ባይድ ፊደል መተአ መስከሞ ተስከቶ አስከኦ የሚጨምር ከሆነ ባይድ ዘር፣ በመጨረሻ በኩል እንደነዚህ አይነት ፊደላት የሚጨምር ከሆነ ደግሞ ምን ይባላል? ምዕላድ ይባላል። ሀብት ስጦታ፣ ፈርቃን ምስጋና፣ በረከት ቅድሳት ክብር፣ ሀብትን ፍርቃን በረከት ቅድሳት እነዚህን የመሰሉ ከየት ይመደባሉ ማለት ነው? ከውልድ ስም። ምዕላዳዊ ቃል በግዕዝ ቋንቋ ውስጥ አሁኑ ከየት ይመደባል? ከዚህኛው ይመደባል ማለት ነው። ከነባር አይመደብም። አሁን ቀጥለን የምናየው ባይድ ከምዕላድ ሁለቱን ይዞ ሲገኝ በመነሻው ባይድ በመድረሻው ደግሞ ምዕላድ ፊደል ይዞ ሲገኝ ምን ይሆናል የሚለውን ነው የምናየው ማለት ነው። ባይድ ከምዕላድ አሁን ደግሞ የምናየው ባይድ ከምዕላድ ነው። ባይድ ከምዕላድ እንደ ወልድ ስሙ ነው የሚያገለግል ቃል ነው። አሁን እዚህ በመነሻው ባይድ በመድረሻው ምዕላድ የማይጨምር ከሆነ ከነዚህ ነፃ ከሆነ ዘር ይባላል። በመነሻው በኩል የሚጨምር ከሆነ ባይድ ዘር ይባላል። በመድረሻው ብቻ የሚጨምር ከሆነ ምዕላድ ይባላል። አሁን ደግሞ በመነሻው ባይድ ፊደል በመድረሻው ምዕላድ ይዞ ሲጨምር ምን ይባላል ማለት ነው? ባይድ ከምዕላድ ይባላል። እስኪ እናያቸው። አስገረ ምን ማለት ነው? አጠመደ። ከዚህ ምን እናወጣለን? መስገርት በመድረሻ ትስላለች። በመነሻ ቀበረ ምን ማለት ነው? ቀበረ። ከዚህ ምን እናወጣለን? መቅበርት ነበረ ተቀመጠ ከዚህ ምን እናወጣለን? መንበርት በመነሻ
ከፈለ ሁለት ትርጉም አለው። ከፈለ አደለ ወልድኪ ሳይሎ ይክፍለነ። ከዚህ ምን እናወጣለን? መክፈልት። አሁን በመነሻ በመነሻት ይሄ ማለት በመነሻ በኩል አሁን መስገርት ከሚለው ማን አለ? በመነሻ መጨረሻ ላይ ት መቅበርት ከሚለው መነሻ መጨረሻ ላይ ማን አለች? ት ነበረ ከሚለው መነሻ ላይ ማን አለ? መጨረሻ ላይ ት ት እነዚህን ፊደላት በመነሻ እነዚህን በመድረሻ ደግሞ እነዚህን ፊደላት የሚጨምር ከሆነ ይባላል ማለት ነው። እንትኑ ባዕድ ከምዕላድ ይባላል ማለት ነው። ይሄም እንደ ምን ስሙ ነው ያገለግላል? እንደ ወልድ ስሙ ነው ያገለግላል ማለት ነው። ስለዚህ ባዕድ ከምዕላድም በግዕዝ ቋንቋ ውስጥ ከየትኛው ይመደባል ስንል ከዚህኛው ይመደባል። እነ ጥሬ ዘርም አሉ፣ ብዙዎቹ አሉ። እንግዲህ ቀስ እያልን ስንሄድ በደንብ ወደ ክፍል 2 ግዕዝ ስንሄድም በደንብ እናያቸዋለን። አሁን ቀጥታ እንደዚህ አድርገን በሁለት ከፍለን አየናቸው ማለት ነው። ምንና ምን ብለን ይሄ ነባር ስምና ውልድ ስም። ነባር ስም እንላቸው መገኛ ግስ ወይም ይሄ ሩት ቨርብ የሌላቸው፣ ውልድ ስም እንላቸው ደግሞ ከግስ መገኛ ግስ ያላቸው ናቸው ማለት ነው። አሁን ሁለቱንም ደግሞ በስንት እንከፍላቸዋለን? በአራት። አሁን ነባርና ውልድ ስም ብለን ያየናቸውን በስንት እንከፍላቸዋለን? በአራት እንከፍላቸዋለን። ነባር ስም እና ውልድ ስም ያላቸውን በስንት? በአራት እንከፍላቸዋለን ማለት ነው። የመጀመሪያው ስመ ሰብ ነው። ስመ ሰብ ምን ማለት ነው? ስመ ሰብ ማለት ምን ማለት ነው? የሰው ስም። ስመ እንስሳ፣ ስመ እንስሳ፣ አስማት እንስሳ ከማለት ስመ እንደዚህ አድርገን ስመ እጽ፣ ስመ ነገር ብለን እነዚህ ይሄ በሁለት የከፈልናቸውን በአራት እንከፍላቸዋለን ማለት ነው። በአራት እንከፍላቸዋለን። ነባር ስምም ውልድ ስምም ብለን ያየናቸውን በስንት እንከፍላቸዋለን? በአራት እንከፍላቸዋለን። ስመ ሰብ፣ ስመ እንስሳ። አሁን ቀጥታኛ የምናየው ይችኛውን ይሄን ያለን። ግን እዚህ ስመ ሰብ ጋር ስንመጣ ይሄ ስመ እንስሳ ጋር ስንመጣ በዚህ ውስጥ ብዙ የሚካተቱ ለምሳሌ ምን ብለን እንከፍላቸዋለን? እነዚህም በሁለት እንከፍላቸዋለን። ዘቤትና ዘገዳም ምን ማለት ነው? ስመ እንስሳ ዘቤት ማለት የቤት እንስሳት ስምና የዱር እንስሳት ስም ብለን እንደዚሁ ከፍለን እንታያለን። ቀስ እያላችሁ እናንተ ከመጽሐፉ እያነበቡ ስመ ዕፅስ። አሁን ስመ ዕፅ መቼ የተፈጠሩ ናቸው? እነዚህ እጽዋት ማክሰኞ ናቸው። እዚህ ጋር እንደማን አለ? ለምሳሌ በትልቅ በእጽዋት በመጥረቢያ የሚቆረጡ እጽዋት አሉ። በጥፍር የሚቀጩ የሚለቀሙ ደግሞ አትክልት አሉ። በማጭድ የሚታጨዱ አዝርዕት አሉ። እዚህ ጋር እነማን አሉ ማለት ነው? አስማተ ዕፀው ይታያሉ። አስማተ ዕፀው፣ አስማተ አዝርዕት እና አስማተ አትክልት እነዚህ እዚህ ውስጥ ይታያሉ ማለት ሶስቱ ዕፀው፣ አዝርዕት፣ አትክልት። ስመ ዕፅ ስንል አሁን ዝም ብሎ ይሄ ብቻ ሳይሆን እነዚህ ሶስቱንም በዚህ ውስጥ ይታያሉ። ስመ ነገር ውስጥ ብዙ ከዚህ ውጭ ያሉት ይሄ የነገሮች ሁሉ ስም ለምሳሌ ይሄ የቁስ አስማተ ቁስ፣ ስመ ረቂቅ፣
የቁስ አስማተ ቁስ ብለን የምንጠራቸው ሁሉ ቤት ውስጥ ይካተታሉ ማለት ነው። ስመ ነገር በሚለው ውስጥ ይካተታል ማለት ነው። አሁን እኛ የምናየው ይሄ ነባር ስምና ውልድ ስም ብለን ያየናቸው በእነዚህ በአራት ከፈልናቸው። ስመ ሰብ የሰው ስም ነው። ስመ እንስሳ የእንስሳት፣ ስመ እዝ የእጽዋት፣ ስመ ነገር የነገሮች ስም መጠሪያ ማለት ነው። ግን እንስሳ ስንል የምን አለ? የቤት አለ፣ ዘገዳም የዱር አለ፣ አስማተ ጾም፣ አዝሪት፣ አትክልት እነዚህ ይታያሉ። ስመ ነገር ላይ አጠቃላይ ከሰውና ከነዚህ ውጭ የሆኑት ነገሮች እዚህ ጋር ይታያሉ ማለት ነው። አሁን እኛ ቀጥታ የምንሄደው ወዴት ነው ማለት ነው? ወደ ስመ ሰብ ወደኛ ስም እንመጣለን ማለት ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ